የትኛውም ሲስተም፣ የትኛውም ስርዓት፣ የትኛውም አዋጅ፣ የትኛውም የገዘፈ ነገር ይኖር ከኪዳን ልጆች አይበልጥም። ባንቺ ያለው በእነሱ ካለው ይበልጣል። እስቲ ጮክ ብላችሁ አሜን። ይህ ሐሳብ ብዙ አልለቀቀኝም። እስኪ ለቀኝ ትንሽ መናገር አይቀርም። ውስጣችን ደግሞ ሩትድ እየሆነ እየገባ እንዳለ አስባለሁ። በተለይ ስለ መገለጥ ስናስብ አንዱ ነገር ላይ ነው ዝም ብለን እየተሽከረከርን ያለ ነው። የዛሬ 2 ሳምንትም ስናወራት እዚህ ላችሁ ከሆነ በኢሳይያስ 40 እና ሉቃስ 3 ላይ መጥምቁ ዮሐንስና ነብዩ ኢሳይያስ የተናገሩትን የእግዚአብሔር ክብር እንዲገለጥ ሰዎች መንገድ እንዲያዘጋጁ ጎዳና እንዲዘጋጅ እነዛ በምድረ በዳ እየሄዱ የመጥምቁ ዮሐንስ ባለበት ቦታ ባለፈው ብያቸዋለሁ። በጣም የሚደንቀው መስቡ ሁሉ ጊዜ ፕሬዘንስ ባለበት መጽሐፍ ቅዱስ በድን ባለበት በዛ ምኖች ይሆናሉ። የእግዚአብሔር መገኘት ካለበት የትም ከምድረ በዳ ከከተማ ወደ ምድረ በዳ ነበር የሚጠራውና ሰዎች ይሄዱ ምን እናድርግ እያሉ ሁሉም ሰው የሚመለከተውን ነገር ያደርግ ነበርና አንድ ነገር ነው የተነጋገርነው። መጨረሻ እኛስ እናውርደውና ወደ ራሳችን ህይወት እናምጣውና አሁን መጥምቁ ዮሐንስ እዚህ ያገለገለ እኛ ወደ ምድረ በዳ ሄደን እሱ ባለበት ምልታዩ ወደ ምድረ በዳ መጣችሁ አይደል? ከሱ የሚበልጥ ደግሞ ከመጥምቁ ዮሐንስ ከሰለሞን የሚበልጥ ኢየሱስ በዚህ ባለበት በእግዚአብሔር ሀለወት ውስጥ የተመላለሰን ብንጠይቅ እንደ አገልግሎት ዘርፍ ብንጠይቅ እንደ ቤተሰብ ብንጠይቅ ማለት እግዚአብሔር እንደው በዚህ ጉባኤ ልካችን ቢነግረን ይሰማችሁ ነው። እኔና ባለቤቴ ልጆችን ይዤ ይሄ መካሻው ቤተሰብ ነው ምን እናድርግ ይሰማችሁ ነው። ኳይሮች መጡና በኳይር ጸሎት ቲሞች ሁላችንም ብንናገር መቼስ እግዚአብሔር መንፈስ የሚለን የሚያሳየን ነገር ይኖራል ብዬ ተስፋ አደርጋለሁ። ስለዚህ የመገለጥን አስፈላጊነት አውርተናል። እኔ እንዲያው ጊዜ ወስዳችሁ ራሳችሁ በተለይ በእነዚህ 4 አቅጣጫ ጥናት ብናጠና በደንብ አድርገን ወደ ውስጣችን ብናስገባው ስለ እግዚአብሔር ክብር መገለጥ፣ ስለ እግዚአብሔር ሚስጥር መገለጥ፣ ስለ እግዚአብሔር ልጆች መገለጥ፣ ስለ ኢየሱስ ክርስቶስ እነዚህ 4 ትላልቅ ቶፒኮችን ወስዳችሁ ዲስከስ ብታደርጉት ቤታችሁ ስትገቡ ወገኖች ሆይ ጳውሎስ በአንዱ ላይ ብቻ እኔ በጣም ወድለት ቃል አለ ይናገር ይጽፍና የእግዚአብሔር ሚስጥር እንዴት እንደማስተውል እዩ ይላል። ደብዝ ወዳለው ወደዛ ጥልቅ ወዳለው ነገር ገብቶ ለምን እሱ ምንም ችግር የለበትም የውጭ ተግዳሮት የውስጡም መንፈስ ለማይዘው እንዲያውም ሁለተኛ ቆሮንቶስ 12 ላይ እንደዚህ አይነቱ ሰው ይላል ስለራሱ በመገለጥ እንዳይታበይ ሶስተኛ ተራራ ሄዶ የሰው ድምጽ ያልሰማው። በነገራችን ላይ ታውቃላችሁ በጣም የሚያሳዝነው ብዬ እኔ አንድ ቀን ለራሴ ገባይ ማለት ነው ጳውሎስ ያየውን ጽፎ አልሄደም። ለምን ሊቀበል የሚችል ሊረዳ የሚችል ሊገባው የሚችል ጉባኤ አላገኘም። ትንሽዬ ያገኘው ኤፌሶን ነው። ኤፌሶን ላይ ደግሞ በጣም እያማጠ ተንበርክኮ እየጸለየ አባትነት ሁሉ ከሚሰየምበት ከአፊት እንበረከካለሁ የውስጥ አይኖቻችሁ እንዲበሩ በውስጥ ማንነታችሁ እንጠነክሩ እያለ እየለመነ እግዚአብሔር የመገለጥን መንፈስ እንዲሰጣችሁ ባለፈው ብለናል። ምኖች እነዛ 3 በጣም ሰፋፊ ነገሮች ረስታችሁ ምን እንደሆነ ኢየሱስ ክርስቶስን ከሙት ያስነሳው ነገር ምን እንደሆነ በነገራችን ላይ ታውቃላችሁ። ማለዳ እየተባባልን ነበር እኔ ክርስቶስን እንደምመስል እኔ የምሰሉ ሲል አንዳንድ ሰዎች በቃ ቁርጥ እሱ ፐርፌክት ሆኗል ምናምን ይላሉ። አላለም እኔ 495 ኖርዝ ይዤ የነዳው ነውና ፎሎ ሚ ነው
መልእክቱ ተከተሉኝ ነው። ፊልጵስዩስ 3 ሄዳችሁ ስታጠኑ እንዳያስኩት አልቆጥርም ነው የሚለው። እንዲያውም የኋላዬን እየረሳው በፊቴ ያለውን ለመያዝ ምን እላለሁ? ሰረጋለሁ። እሱን ከሙታን ያስነሳውን የትንሣኤውን ኃይል ባቅ እየተመኘ ሙቼ እንደገና ብነሳ እወዳለሁ። የተያዝኩበትን መያዝ ነው የሚለው። ኧረ አሜን አሜን። ምን እንደያዘን ባለፈውም ዩኒቲ ላይ ስናገርም መገለጥ የሌለንን ሳይሆን ዝም ብሎ እንደሆነ ምን የሆነ በመታ ሳይሆን ያለንን አሜን አሜን የተያዝንበትን የዳንበትን የተረፍንበትን ያን ክንድ ያን እጅ ወገኖች ሆይ ይኸውላችሁ መገለጥ ይኸው ባልና ሚስትን እንኳን ሰማይና ምድር አድርጎ ሊለያይ ይችላል። እግዚአብሔር አምላክ በዚያ ውስጥ በልመና ውስጥ በመቃተት ውስጥ ነው። ስለዚህ የመገለጥ መንፈስ ስለመገለጥ ስለዚህ ብቻ ጳውሎስም ባያችሁት ቁጥር ይውላል እንዴት እንደምዘረዝረው እዩ ተግዳሮት እንኳን እያለብኝ እግዚአብሔር ምን ብሎኛል? ይሄ ነገር ከኔ እንዲርቅ ጸለይኩ፣ ግን ጸጋዬ ይበቃል፣ ኃይሌ በድካም ምን ይላል? ከድካሜ በቀር የማውቀው ነገር የለኝም፣ እንዲህ እየሆንኩም የሰይጣን መውጊያ ተሰጠኝ እያለ በመገለጥ ግን የምታጠኑት የተሰሎንቄ መጽሐፍ ይሄ የሰውን ሳይኮሎጂ ሳይኪክ አጥንተን ምን ሲነገረው እንደሚያስጮኋችሁ አጥንተን አይደለም የመጣል ለአእምሮ እንድንመች አይደለም፣ መንፈስንና ኃይልን በመግለጥ እስኪ አሜን እስኪ ወክላችሁ አሜን። ደስ አይልም? ታውቃላችሁ አሉ እኮ ቁጭ ብድግ የሚያሰኟችሁ ኦራተር የማታስቧቸውን ነገር እየተናገሩ ብለዋቸው ግን ኢንፍሉዌንስ አድርገው ለጊዜው በተጽዕኖ ስር ያደርጓቸዋል እንጂ ህይወታችሁን አይቀይሩትም። ለምን? they are orator, they are not preacher። መንፈስ ትገልጡ መንፈስ ቅዱስን ከሰው ጋር ቅድም እንደታል ሲጋባ ንክኪ ሲፈጥር ግን ያ ማስቆማት ሲሆን፣ ስለዚህ የእግዚአብሔር ክብር መገለጥ አንድ ራሱን የቻለ ቶፒክ ነው። የእግዚአብሔር ምስጢራት መገለጥ አንድ ራሱን የቻለ ነው። ሌላው ግን የእግዚአብሔር ልጆች የኔና የናንተ መገለጥ ይሄ ክብሩን የገለጠ አምላክ ምስጢሩን የገለጠ አምላክ ይላል እኮ አንደኛ ቆሮንቶስ ገና ሲጀምር ከእግዚአብሔር መንፈስ ካልሆነ በስተቀር የሰውን መንፈስ ዘልቆ ሊመረምር የሚችል የለም። የምስራች መንፈሳዊ ሰው ሁሉም በሉኝ እስኪ። ወይኔ ተሸወድኩ እኮ ታውቃላችሁ፣ የዛሬ ነው። ወይኔ ዲሲብ ሆንኩ፣ ወይኔ ታለልኩ እኮ ያሁን ነው። አባቶቻችን እኮ እያዩ ነው የልዑል አምላክ ባሪያዎች ከሚለው ጀርባ ያለን አጋንንት እያዩ ካድናቂዎች፣ ካጨብጫቢዎች፣ ከቲፎዞች ጀርባ ያለውን መንፈስ እያዩ። ለምን? መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረምርም። ወደዚያ ድገስ ስንገባ፣ ወደዛ ጥልቅ ወደሆነ ደብዝ ወዳለው ነገር ስንገባ፣ ወደዛ ክብር ስንገባ ወገኖቼ ሆይ እኔ ይሄ በጣም ጥሩ ሐሳብ ነው። ይሄ ጥሩ ማንቂያ ነው። ዳር ላይ ነን። እኔ አንድ ፎቶ አለኝ። ድሮ ሶዶሬ ሰው ያነሳኝ፣ ተንኮለኛ ሰው ያነሳኝ፣ ዋና እየዋኘሁ ከህፃናቶች ላይ ማለት ነው ስለማልችል ተኝቼበታል እኮ ማለት ይታያል። በቃ ዝም አውቆ ነው ያነሳኝ። የገባን መስሎን ነው። ገና ነን። እኔ እናንተን አላውቅም። እኔ ደጅ ነን። ደብዙ ጥልቀቱ ሰፊ ነው። ከመታወቅ በላይ ነው። ርዝመቱ ስፋቱ ከመታወቅ በላይ ወደ እብድነት ወደሚቀይረን፣ ስጡ ሳንባል ወደምንሰጥበት፣ ጸልዩ ሳንባል ወደምንጸልይበት፣ አድርጉ ሳንባል ወደምናደርግበት ትዘላችሁ እንደሰላ ነካ አደረገውና ሄደ። በቃ አባቴ ተሰናብቼውና እኔ ምን አደረኩልህ አለው። እንዲህ እኮ ነው እኔ ምን አደረኩልህ? ቦክ አደረገለት አይደል? አበራለት።
በእነዚህ ጥማድ በሬዎች እያረስኩ ዘመኔ አያልቅም። ለዚህ አልተጠራውም። የከበረ መጎናጸፊያ ወድቆብኛል። የሆነ ነገር አድርጌ ልምጣ። እኔ ምን አረኩልህ? እግዚአብሔር ይባርከው። ሂዶ እነዛን 18 አሁን እኮ ሚሊዮነር ማለት በዚህ ሀገር ቀላል እንዳይመስላችሁ 18 ምናምን ሲባል በጣም በሚሊዮን በቃ የዘንድሮ አላሙዲን እንደማለት ነው። ግን እግዚአብሔር ይባርከው ደስ የሚል ቃል አለ። ሂዶ አርዶ አብልቶ መጣ። እስቲ አርዶ አብልቶ መጣ በል እስኪ። እኔ ብሆን ቋንጣ ሰቅዬ እንደሱ አልምናደርገው ባካፕ ፕላን ቢዥ አያችሁ። ይሄም አደረጉ መቼ እንደተጠቀሙ ታውቃላችሁ? ኤልያስ ሊወሰድ ሲል በኢያሪኮ ቆየሰ። እንዴ ሞኝ ነን ምን መመለሻለኝ? አሜን አሜን። በሕያው ነፍስ እምላለሁ አልለይም። አሜን አሜን። እግዚአብሔር ወደ ቤት ልኮኛል በዚህ ቀይ ኖ ጌታ ይባርክ። ፕሪችት ብራዘር እንዴ ስንረዳዳ ነው ደስ ይላል። በኋላ ምን እንደሚለው ወዳጃ ቃል ክብር ለኢየሱስ ይሁን። ኖ ታውቃላችሁ ኢያሪኮ ራሱን የቻለ ባክግራውንድ አለው። ቤቴል ራሱን የቻለ ባክግራውንድ አለው። ይሄደባቸው ከዚያ በላይ ከነብዩ ከኤልያስ በላይ እነዚያ የነቢያት ልጆች ሄዴክ የሚሆኑ አውቀሃል። ሲገባችሁ እንደሱ በማስታወቂያ በምናምን አይደለም። ወቅ ያለው በ40 ቀን ያውቃል ይላል ያገሬ ሰው። አንተ ወቃለን ወገኖች ወይ ብረት ለሮጠ ወይ ለወደደ አይደለም የሚል ጥቅስ አንብቤያለሁ እኔ። እናንተ መጽሐፍ ላይ ማለት ብዬ አስባለሁ። ከሚምር ከማን ዘንድ ነው? እግዚአብሔር ዘንድ። ኖ ታክቲክ ኖ ቴክኒክ። ዝም መጨረሻ ላይ ዮርዳኖስ ሲለው በቃ በሕያው ነፍስ መጨረሻ ላይ የገላገለው ትዝ ይላችኋል። እኔ በዛን ሰሞን እንደው ኤልያስን አግኝቼ ብጠይቀው ለመሆኑ ባዝሩም ብቻህን ነው የምትሄደው እለዋለሁ። አይለቀውም ሰውየው ከኋላው ነው። ለምን ካንተ ሳልወሰድ ብታይ ብሎታል። ብታይ ይሆንልሃል ብሏል። ሲተኛ አብሮ ነው ታስሮ የሚተኛው። ሲወጣ አብሮ ነው የሚወጣው። አርዶ አለ። ክብር ለኢየሱስ ይሁን። ቆርጦ አለ። በዲሲሽን ነው የመጣው። ስለዚህ ወገኖች ሆይ አለ ስትነካኳ አለ። እኔ ሰሞኑን ስለ ቦርኔጌን እኔ እዚህም ማስተማር እፈልጋለሁ። አሪ ቦርኔጌን በይ ከምር ለምሳላችሁ አንዳንዱ ነገራችን የዳነ ሰው አይመስልም። አንዳንዱ ነገራችን ይሄ ከቦርኔጌን ክርስቲያን አጠብቁ ምልክት አለው። የዳነ ሰው ነፍስ ያለው ሰው ህይወት ያለው ሰው አለው። ኧረ አሜን አሜን። እንቅስቃሴ አለው፣ ትንፋሽ አለው። በህይወት ውስጥ የሚንቀሳቀስ ነገር አለ። ከባድ እኮ ነው አይደል? ልጅ መጸነስ ጥሩ ነው፣ ግን ደግሞ እኮ ትልቁ ነገር በረከት የጸነሱት ልጅ ደግሞ መተንፈሱ ነው አይደል? ህይወት መኖሩ። ህይወት ከሌለው እኮ ከባድ ነው። ስለዚህ የሚንቀሳቀስ ነገር ነው። ስለዚህ ይሄ ስለመገለጥ ነው ደጋግሜ ሳወራ ከሰለቻችሁ በጣም መገለጥ ራሱን የቻለ ሌላ ዓለም ውስጥ ነው። የእግዚአብሔር ምስጢር በሉ እስኪ። እስቲ ጮኩላችሁ የእግዚአብሔር ምስጢር በሉ እስኪ። ምስጢር ተሰውሮ የነበር ቅድም እንደተባለው ተሸሽጎ የነበረ ቄሮስን ሲጠራው እኮ ካህናት ያላዩት በጨለማ የነበረ የእግዚአብሔር ጊዜ በደረሰ ጊዜ የተሰወረውን ሰጣለሁ። በዚህ ዘመንስ ገልጦ ቢያሳየን የተሰወረውን ሩቅ አይደለም። ለአዳም ለአጋር በበራላት ጊዜ ሰፈር ሩጥ አይደለም። ብዙ ማይሎችን አቋርጣ አይደለም። የነበረችበት የቆመችበት ምንጭ ነው። ወገኖቼ ሆይ ከእንደዚህ አይነት ኪሳራ እግዚአብሔር ይጠብቃል። አንድ ሰው ምን አለኝ፣ እዛ ዴንቨር ያለ ወዳጃችን እዛ አካባቢ አንድ ሰው የሆነ ይሄ አንዳንድ ቦታ ላይ ኢኮኖሚ ደንብ ጥሩ የሚሄድበት ቦታ ነበርና ያ ሰው ያባቱን የወረሰውን ቤት አከራይቶ አለ ካሊፎርኒያ ጥሩ ነገር ስለነበር ወደ ካሊፎርኒያ ሄዳለ።
ከ20 ምናምን ዓመት በኋላ ወደዛ ወደ ውርስ ቤቱ መጣለ። እንደጠበቀው ብዙ ፕሮስፐር አላደረገም። ያው ራሱን ለማሻሻል የሚጥር ሰው ነው። መጨረሻ ላይ ሰው ከ20 ምናምን ዓመት በኋላ ተመልሶ አባቱ ወደ አወረሰው ቤት ማለት ነው ተመልሶ መኖር ሲጀምር ድንገት የሆነ ቀን ያላፈራ ያለ ጊዜው ምንም ነገር ተስፋ ያልነበረው ሰፈር ያው ቤት ላይ ነዳጅ ፈለጋል። እዛው ከ20 ምናምን ዓመት መንከራተት በኋላ ወገኖቼ ሆይ የቆምንበት የተጠጋ ነው። ኧረ አሜን አሜን። የተያዝንበት እጅ ምንጫችን ትልቅ ነው። እግዚአብሔር አይኖቻችን ገልጦ ያሳይ። እግዚአብሔር በመገለጥ ይባርካችሁ። አይኖቻችን ሰርጀሪ ያርግልን። ይሄ ሞራው ይገለጥልን። ጥርት ያለውን የእግዚአብሔርን ተስፋ ኩልል ያለውን የእግዚአብሔርን ነገር እንድናይ። ስለዚህ የእግዚአብሔር ክብር መገለጥ የእግዚአብሔር ሚስጥር መገለጥ ግን ደግሞ ፕራክቲካል እንድናረገው የእግዚአብሔር ልጆች የኔና የናንተ በፈራነው ነገር በደነገጥነው ነገር እግዚአብሔር ይመስገን ላስት ዊክ በዙም የዚህን ተከታታይ ነገር ነበር የሚናገረው ወንድሜ ዶክተር አዳም በቃ ስለ ዲሲፕሊን እኔ ምን ላርግ ቅድም እንዳልኩት እኛ የዚህ ቤተ ክርስቲያን የጸሎት አገልጋዮች ነን ምን እናድርግ ብለን ወደ መጥምቁ ዮሐንስ እንደሚመጣ ሰው ከከተማ ወደ ምድረ በዳ እየነዳ እኛ ወታደሮች ነን ምን እናድርግ እየተባሉ እግዚአብሔር በዛ መስመር ውስጥ እንዳስገባቸው ለእግዚአብሔር ክብር እንዳመቻቻቸው ጥርጊያን እንዳዘጋጀ ጎዳናውን እንዳስተካከለ ስርጓጉጡን እንደሞላ እኔና ቤቴ የእግዚአብሔር መገለጥ በኔ ህይወት እንዲሆን ምን ላድርግ ብለን አንድ ስለ ቅድስና አውርተናል። እሱን አልመለስበትም። ሁለተኛ ነገር ላውራ። ሁለተኛ ነገርና ዋናው እቺ ቤተ ክርስቲያን እንደ ትልቅ ቫልዩ ይዛ መጥጾበትን ሁለተኛው አው እግዚአብሔር ሊገልጠን ሁሌ የተዘጋጀ ነው። አው በፈራነው ነገር እንገለጥ እግዚአብሔር ይፈልጋል። ሂድና ለአካብ ተገለጣል ያለው ግን ደግሞ አንድ ሪኳየር የሚያደርጋት ስስ የሆነች ጥያቄ አለች። ወደኔ ጩህ። ኧረ አሜን አሜን። እኔ ምን እልሃለሁ? ኧረ ባካችሁ በሉት። ይሄ እኮ በጣም እንደ የኛ 911 እኮ ነው። ኤርሚያስ 33:3 911 ነው። ወደኔ ጩህ። እግዚአብሔር አምላክ እኔ ውስጥ ያለውን ፖቴንሻል እኔ ውስጥ ያለውን ምንጭ እኔ ውስጥ ያለውን ነገር እኔ አሁን ሁሌ ማሳዝነኝ እየተዘመረላት በእኛ ዘመን ሳናይ ታውቃላችሁ ኮራፕታሽ ሸንተረርሽ የተባለች ለምለሚቷ እየተባለች የተዘመረላት ሰው የሚራብባት ሀገር ሰው የሚሰደድባት ሀገር ቅርብ ጊዜ የሆነ ነገር አየ ዶክመንተሪ እና እንደ አፍሪካ የሚባል ወገኖቼ ወይ የአረብን ሀገር ምድረበዳን አሸዋን ቀይረው ሌላ ዓለም ውስጥ ሰዎች ገብተዋል። እኔ አየው ካሜሩንና ወደ ናይጄሪያ ምናምን ዌስት እንዲህ ልምላም እኛም ዘምረናል። ይሄን ይዘው ግን የጉስቁልናው ጥግ ፖቴንሻል ይዘው ወርቅ ይዘው ዳይመንድ ይዘው ወገኖቼ ሆይ እዚህ ቤት ከበር መልስ በጸጋ ያልተሞላ በጸጋ ያልተወለደ እግዚአብሔር ጸጋ ያልሰጠው እግዚአብሔር ጸጋ ያላስቀመጠበት ነገር የለም። አንድ ብቻ ነገር የሚቀረን ቁፋሮ። አዎ እግዚአብሔር ንፋስ አናይም ደመና አናይም የሸለቆ ውሃ ይሞላል። በእግዚአብሔር አይን ቀላል ነው። ግን እናንተ ምን በሉ ተነሱና ቆፍሩ። በዚህ ዓመት ስለመገለጥ ስናወራ እግዚአብሔር በጣም ውስጥ ሙልት ያደረገው ኢሳይያስ 60:1 ላይ ብርሃንሽ ወጥቷልና የእግዚአብሔርም ክብር መጥቷልና ተነሽና አብሪ አደግድገን እንነሳ። ልንገራችሁ
ምንም ያህል የተስፋ ቃል ቢኖራችሁ ካልጮሃችሁ መሬት አይወርድም። ጌታ ኢየሱስ ክርስቶስ ቅድም ሲነሳ ነበር ማቴዎስ 6 ላይ እንደ ፕሪንሲፕል እነዚህን ሶስት ነገሮች በእነዚህ ሶስት ነገሮች ላይ ህይወታችን ላይ ሊገለጥ ይፈልጋል። ሲጀምር እንደውም የጀመረው ስትሰጡ፣ ስትጸልዩ፣ ስትጾሙ if you are prayer አይደለም፣ ኮንዲሽናል አይደለም። ጌታን ያስተማረው አንዳንድ ሰነፎች ስለመስጠት ትንሽ እንትን ሊሉ ይችላሉ። እንደውም ልንገራችሁ አዲስ ኪዳን የመጨረሻ እኛ ስለ አስራት ነው አስራት ጅማሬ ነው። አስራት መነሻ ነው። ከዛ በላይ በፍቅር በአክብሮት ለጸጋ ምላሽ ምናደርጋቸው በቃ ሲጀመር እኛ ሁላችን ምድርና ሙላው የማናት ምድር ውስጥ ነው ያለው የለውም። የኔ እኮ አይደለም ቅድም ሲባል ነበር ካለው አይደለም እኮ ያለውን ይሰጠናል ጌታ። ሰው ካለው ነው የሚሰጠው፣ እሱ ያለውን ይሰጠን። ስለዚህ ስለ መስጠት፣ ስለ ጸሎት፣ ስለ ጾም ጸሎት ጌታ በቃ ስትጸልዩ እንዲህ አድርጉ። እንዲያውም ፓተርን አስቀምጦ ሄደው አባታችን ሆይ ብሎ በደንብ አድርጎ ምን ወደውን ያን መመሪያ ሰጥቶን ሄደው። ስለዚህ እንድንጮህ እግዚአብሔር ሆይ በቃ ያጋርን የልጇን ጮህ ሰምቶ የተገለጠ አምላክ፣ የልጆቹን እንባ አይቶ ጩኸት የሚሰማ አምላክ። እግዚአብሔር ተገለጠ በተባለበት ቦታ ላይ ጩኸት አለ። ለሙሴ እሱን ነው ያለው። እኔ ሰሞኑን እሱን እያጠናሁ አንድ ነገር ተማርኩኝ። ሙሴ በጎበዝ በሆነ ጊዜ እስቲ ጎበዝ በሆነ ጊዜ በሉ እስኪ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ። እዛ አንደኛው ግብፃዊ ወንድሙ ሲበድል አየ ዕብራውያንን። ተነሳና ምን አለው? ገደለ፣ ባሸዋ ውስጥ ያስገባው። መቼ? ጎበዝ እስቲ ጎበዝ በሉ እስኪ ጋሽ ጎበዝ ይብላል። ጎበዝ በሆነ ጊዜ ያ ወሬ ወጣ። ታሪኩን ታውቃላችሁ። ለመሰደድ ምክንያት ሆኖ እግዚአብሔር በምድረ በዳ ከሰራው በኋላ ለዛው ሰው ለነፍሰ ገዳዩ ለሙሴ በቆጥቋጦ ላይ ምን አለለት? ሂድ፣ የሕዝቤን ጩኸት ሰምቻለሁ፣ ሂድና ሕዝቤን ታድናለህ። ወገኖች በጉብዝና ምን ሞክራችሁ ብዙ ነገሮች አሉ። እንችላለን ብለን እንጀምራቸው። ጎበዝ ሰው ከመግደል ውጭ የሚያተርፍ አይመስለኝም፣ ከማጥፋት ውጭ። የኔ ጉብዝና የኔ አቅም እግዚአብሔር ተገልጦ ለማዳን ያርገን። እስኪ አሜን። ተገልጦ ለማዳን እነዚህ በሁለት ምዕራፎች ላይ ያሉ ታሪኮች ናቸው። በጎበዘ ጊዜ የራሱን ሐሳብ ነው ያገለግለው። በጎበዘ ጊዜ የራሱ ምኞት ነው ያገለግለው። በተገለጠለት ጊዜ ግን ትዝ ይላችኋል፣ ያኔ ራሱ ነው ወጥቶ ሄደው። ያኔ ምንም ፐርሚሽን አልፈልግም። በጎበዘ ጊዜ ብድግ ብሎ በሮ ሄደው። በተገለጠለት ጊዜ ሂድ ሲባል እንኳን ኖ አለ። ኖ እግዚአብሔር ሆይ ማታውቀው ነገር አለ፣ ሕዝብህን አታውቁም ወይ? አይቀበሉኝም አለ። ሀምብል መሆን ጀመረ፣ ዝቅ ማለት ጀመረ። በጣም ተሟግቶት እግዚአብሔር እንትን ባለው ጊዜ እሺ መሄድ ሊድ ግን ምን ልበላቸዋል? ምን ልበላቸው? ያለና የሚኖር ላከኝ በላቸው። ኧረ አሜን አሜን። የተገለጠ ጊዜ እግዚአብሔር ለማትረፍ አደረገው። በጎብዝና ወራት የራሱን ሐሳብ ነው የሰራው። ስለዚህ አንድ ትምክህት አለ። በጮህን ጊዜ እግዚአብሔር አምላክ ጮህታችንን ሰምቶ መገለጥ ባለብን ልክ ይገልጣል። እንደ ቤተ ክርስቲያን እንከሬጅ አደርጋችኋለሁ። ምክንያት ፈልጋችሁ ጮሁ። ኧረ አሜን አሜን። ምክንያት ቤታችሁ መሰዊያ፣ የኑሯችሁ መሰዊያ፣ ተስማምታችሁ የሰበራችሁትን መሰዊያ ተስማምታችሁ ታገዱት። ግድ የላችሁ። ውድቀታችንም መገለጣችንም ሰክሰሳችንም ያለው እዛ ላይ ነው። በተሰበረ መሰዊያ ውስጥ ምንም ታሪክ የሚነግረን
አባቶቻችን ባለፈው አብያተ ክርስቲያናት ጸሎት ላይ ያስተማርኩ ነበር። በጣም የሚደንቅ ታሪክ ብዘረዝርላችሁ ብዙ የሚወራ ታሪክ እያንዳንዳቸው ሁሉም ታሪካቸው እነዚህ ለተሐድሶ እግዚአብሔር የተጠቀመባቸው ሰዎች ሁሉ ኮመን አንድ የሚያደርጋቸው ሁሉም የጸሎት ሰዎች ናቸው። ዘግተው በእግዚአብሔር ፊት ክብር ለኢየሱስ ይሁን አጥብቀው የሚጸልዩ የሚናጠቁ ሰዎች ናቸው። ስለዚህ ከኔ ምን ይጠበቃል? እኔ ምን ላድርግ? ጩህ። አንተም የማታውቀውን ታላቅና ኃይለኛን ነገር ያሳያል። ታላቁ ታላቅ ያለው ኧረ አሜን አሜን። እስኪ ከጎናችሁ ያለውን ጩህ በሉት እስቲ። ጮህ ያላችሁ ይመስላል። ጩህ በደንብ ጩህ በሉት እስቲ። ኧረ አሜን አሜን አሜን። ክብር ለኢየሱስ ይሁን። እስቲ ጮሃለሁ በሉኝ እስኪ። ጮሃል አለፈ ብዬ ሌላ ነገር ላንሳ። በጣም ኦኬ። እንደው ዛሬ ልጠቅልለውና እንዳልኳችሁ አዲስ ነገር ስጠኝ ከማለት ጸሎታችሁን አስተካክሉና ያለኝን ግለጥልኝ። ኧረ አሜን አሜን። እችን ጸሎት ያዙልኝ። አዲስ ነገር ስጠኝ እንዲህ በሉ እስኪ። ጌታ ሆይ ያለኝን ግለጥልኝ። ቢግ ጋድ ትልቅ አምላክ ክብር ለኢየሱስ ይሁን። ትልቅ አምላክ ያለኝን ግለጥልኝ። አባቶቻችን የጸለዩልን እርሱን በማወቅና በማመን የሚገለጠውን ያን የጥበብ የመገለጥ መንፈስ ስጣቸው እንድናይ እንድንሄድ። ሶ እንዲህ ብለን ኮንክሉድ እናድርግ ዛሬ። ምንድነው ጥቅሙ? ምንድነው? እግዚአብሔር አምላክ ብዙ አብረን እያያዝን ስላነሳ ነው። ግን አንዱና በጣም እምወደው ሪል ማንነታችን ይገለጣል። እግዚአብሔር በዚህ ምድር ላይ እንደ ጨው እንደ ብርሃን ኢንፍሉዌንስ ለማድረግ እግዚአብሔር እንደጠራው ሰው የእግዚአብሔር ልጆች በተገለጡ ጊዜ ኢምፓክታችን ይኖራል። ሪል ማንነታችን፣ ልጅነታችን፣ እንደ ልጅ ለበረከት መጣራታችን እግዚአብሔር አምላክ ከጀማው ይሄ ከህዝቡ ከግርግሩ እነዚህ የእግዚአብሔር ልጆች ናቸው። እነዚህ እግዚአብሔር ብርሃን የበራላቸው ናቸው። በጨለማ ውስጥ በልዩነት የምንመላለስ ከሰፈር አውጥቶ እግዚአብሔር አምላክ በልዩነት በብርሃን በድምቀት። ስለዚህ ያለንን ስልጣን ኤክሰርሳይዝ ማድረግ እንጀምራለን። ልጅ ነኝ፣ የልጅነት ስልጣን አለኝ። ኧረ አሜን አሜን። ልጅ ነኝ። ሌላው በተግዳሮቶቻችን ላይ የበላይ እንሆናለን። ይሄን በደንብ ስሙኝ። ለዓመታት ያስቸገረን የተከተለን እንቅፋት እግዚአብሔር አምላክ አይናችን ባበራ ጊዜ የበላይ ያደርገናል። እስቲ ጮክ ብላችሁ አሜን። ስለዚህ አንድ ንጽጽር ሰርተን እንጨርስ። ዘኍልቍ 14-13 ሄዱልኛላችሁ። ታሪኩን ታውቃላችሁ። ሙሴ ሰላዮችን ልኮ 12 ከየነገዱ 10 ኔጌቲቭ የሆነ ሪፖርት ይዘው ሲመጡ 2 ካሌብና ኢያሱ 13 ከ27 እስከ 30 እንዲህም ብለው ነገሩት ይላል። ወደ ላከ ምድር ደረስን፣ እርሷም ወተትና ማር ታፈሳለች፣ ፍሬዋም ይህ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው። ይኸውላችሁ ሁል ጊዜ አይናቸው በተገለጠ እግዚአብሔር ብርሃን በበራላቸው የእግዚአብሔር መገለጥ ውስጣቸው ባለ ሰዎችና እንዲሁ በደመ ነፍስ በሚመላለሱ መካከል ንጽጽሩ ልዩነቱ ይሄ ነው።
ብዙሃኑ የሚታየው ችግር ነው። ትላንት አንድ ወዳጃችን ሲል ነበር ጎልያድ እኮ ወንጭፍ ወሮሮ አይደለም ማን ነው ዳዊት ጎልያድን የጣለው ገና ከመነሻው ዲል ሲያደርግ ነበራል በልቡ እኮ አሸንፎታል ኧረ አሜን ሂዶ ገጥሞታል ያ ሚንስ ነው ተጠሩ ምናምሩ እሱ ምክንያት ነው ይሄን ሰው ያስጀገነው ውስጡ ያለው ሪፖርትም ሲያደርግ ለግጥሚያም ሲሄድ ለንጉሱም የነገረ እኔ ባሪያ ኤክስፒሪያንስ አለኝ እግዚአብሔር ተገልጦልኛል እነ ድብ ሰፈር ተገልጦልኛል እና አንበሳ ሰፈር ተገልጦልኛል ትንሽ የጓዳ ልምምድ አለኝ ኧረ አሜን ትንሽ አለችኝ እና አሁን ይሄን ብሔራዊ ችግር እጥለዋለሁ እግዚአብሔር እንደዚህ ያለማምዶ በትውልድ ፊት ያውጣል እስቾከላችሁ አሜን ስለዚህ ችግሩ ምንድነው ብዙሃን አስሩ እኛን የሚወክሉ ብዙሃንን የሚወክሉ ናቸው አስሩ እውነት ነው ፋክቶች አሉ ወደ ላከን ደርሰናል እሷ ወተት ማርታ ፈሳለች ፍሬዋም ይሄ ነው ብለው የተዘነጠፈ ፍሬ እያሳዩ ነገር ግን ብለው ያበላሹታል በምድሪቱ የሚኖሩ ሰዎች ኃያላን ናቸው ይላል ከተሞቻቸው የተመሸጉ እጅግ ጽኑ ናቸው ደግሞ በዚያ የናቅ ልጆች አየን በደቡብ ምድር በአማልቅ ተቀምጠው በተራራዎች ኬጣውያን ያቡሳውያን አሞራውያን ተቀምጠዋል ከናውያን በባህር ዳር ሰጠገው ተቀምጠዋል ይላል አይናቸው የበራ መጽሐፍ ቅዱስ ደስ ይለኛል ልዩ መንፈስ በሉ እስኪ እጃችሁን አንሱ ልመርቃችሁ ቀኝ እጃችሁን አንሱ እግዚአብሔር በልዩ መንፈስ ይባርካችሁ ለት የሚያደርግ ከሁኔታ የሚያወጣ ከሰርከምስታንስ የሚያወጣ አገር ከከሰረበት ምድር ላይ ፍሬያማ የሚያደርግ የእግዚአብሔር ብርሃን ይግባባችሁ አይናችሁ ውድቀትን ሳይሆን ክብርን ይይ ክብር ለኢየሱስ ይሁን የገዘፈውን ጠላት የሚያዩአሉ ዙሪያችን ወገኖች ሆይ ምንም በቃ ሱርኮ ዘምረናል በቃ በመዝሙር ተክለናል በዙሪያዬ ያለው ብለናል በቃ ሌላ ማብራሪያ ያስፈልገውም ሌላ ኮሜንታሪ አያስፈልገውም ፋክት ነው በወደቅ ዓለም ነው የምንኖረው እየጨመረ ክፋት ይሄዳል አይናችሁ ሲበራ ግን አንቲኮሎኳይስ ትዞራላችሁ እንደ ህዝቡ አትሽከረከሩም እስጮክ ብላችሁ አሜን በቃ እነሱ በውስጣቸው ያለውን ጸጋ ያን የጸጋ ጉልበት ያያል አዎ የኤናቅ ልጆች ረጃጅም ናቸው ምድሪቷ ታስፈራለች ፖሊሲው ያስፈራል ወገኖች ሆይ እኔ አዝናለሁ ይቅርታ አድርጉልኝ አንዳንድ ጊዜ ፖሊሲ ፈርታችሁ ስቴት አትቀይሩ ፖሊሲን የሚያስቀይር እግዚአብሔር ክብር አለ እስጮክላችሁ አሜን እርግማን አታውጁ በቃ ልጅ ማሳደግ አልችልም ካላችሁ አትውደቅ ወገኖች ሆይ ይቻላል የኤሊ ልጆች ባሉበት በነበሩበት በዚያ ዘመን ብርሃን ገላጭ ሆነው ሳሙኤል ተወልዶ አድጓል እስጮክ ብላችሁ አሜን ክብር ለኢየሱስ ይሁን ይቻላል በውስጣቸው ያለውን ጸጋ ጧት እጅን ጭነ እየጸለይክ ባንተ ላይ የምድሪቷ እርግማን አይሰራም የጌይ የሌዝቢያ ስፒሪት አይሰራም የመተተኞች መተት አይሰራም ባርከላ ጋንተ እንደሱ እኮ ምን እናጠቀው ሰሞኑን አንድ ጥቅስ ልስጤን አዘለኝ ደስ ቢል ጥቅስ አገኘው ዘፍጥረት 49:19 ላይ ያዕቆብ ልጆቹ ሲመርቅ ጋድ ለሚባለው 19 ጋድ ጂኤዲ ደሞ አጣርታችሁ ስሙ ጂኦዲ አይደለም ጂኤዲ ጋድ እስቲ ጋድ በሉ እስኪ ፕሬዝ ጋድ እንዳትሉ ያኛው አለ የሰው ስም ነው ጋድ ይላል ጋድ ሰልፈኞች አስቸገሩት ይላል እርሱ ግን ተመልሶ ዘመተባቸው ኧረ አሜን ሰልፈኞች ዘመቱበት ይላል በማን በዚህኛው የያዕቆብ ልጅ ላይ ዘመቱበት ራሱ አባቶ ይዘምቱብሃል አለው እና እርሱ ግን ተመልሶ ይዘምትባቸዋል ኧረ አሜን he will attack their wills ይላል ኮቴያቸውን መሄጃቸውን ተመልሶ ያሳዳቸዋል ወገኖች ሆይ ልጆቻችንም ሸሽተው እኛም ሸሽተን አንችልም አንዳችሁ ቁሙ ኧረ አሜን እስቲ ጸናለሁ በሉ እስኪ ክብር ለኢየሱስ ይሁን እግዚአብሔር አይኖቻችን ይቀይር ፐርስፔክቲቮቻችን ይቀይር በቃ ማአታ እናውራ
በውስጣችን ያለው ጸጋ አዎ ዘመቻ አለ ጦርነት ውስጥ ነን ይዘምቱብናል እኔ በቃ እንዴ እኔ ጋር ነኝ እንዴ አልኩኝ እኔ ጋር የያዕቆብ ልጅ ጋር ነኝ እንዴ ሰልፍ ይበዛብኛል ከልጅነት ሰልፍ ይበዛብኛል የሚለው መዝሙር እየዘመርኩ ነው ያደረኩት እንቅፋቱ በስቶ ያቆሳስለኛል ምናምን በኋላ ትቼዋለሁ ጌታ ይመስገን መደምደሚያው ከባድ ሆነብኝ እፎይ የምልበት ባይኔ አይታየኝም ሲል አራራ በኢየሱስ ስም ምን ያያለው ይሄ ክብር ለኢየሱስ ይሁን አየ ይሄን ጥቅስ አላየውም ማለት ነው ወንድማችን ደረጀ መልሰን እንዘምትባናለን በፈረዱብን ምላስ እንፈርድባቸዋለን አሳዳጆችን እንመታለን በጠላት ሁሉ ኃይል ላይ ስልጣን አለ ጮክ ብላችሁ እስኪ አሜን ስልጣን አለ ሲስተምን ኮንትሮል የሚያደርግ ስልጣን አለ ማንንም ቤት ይስራ አንተ ልጆች ላይ ግን አይሰራም ክብር ለኢየሱስ ይሁን አተኛ አይኖች ይገለጡ ሪድም አድርግ ይዝራ ጠላት ይዝመትብተው በጋር ላይ ይዘምቱበታል ደስ የሚለው ግን እሱ ተመልሶ አሳዶ ይዛቸዋል ይመታቸዋል እግዚአብሔር ከኛ ጋር ስለሆነ አይናቸው የበራ ሰዎች በቃ ይሄ ነው ትርፉ ይሄ ነው በህዝብ መካከል አገርን ባስጎነበሰ ችግር ውስጥ ቀና ብላችሁ አረ እንደዚህ አለ ትላላችሁ ሰው ሁሉ በተደፋበት ነገር ላይ አረ እንደዚህ አለ እኛ የምናውቀው ልዑል ሌላ ነው ከሚነደው እሳት ያድነናል ባያድነንም ለምስሉ አንሰግድም ውስጣችን ያለው ከዚህ ነበልባል ይበልጣል ከሚፋጀው ነገር ይበልጣል የራእይ ሰዎች በውስጣቸው ያለውን ጸጋ ያያሉ እንዲህ ይላል ካሌብ ደስ ይላል ካሌብ ህዝቡን በፊቱ ዝም አሰኝላው ምክንያቱም ሁሉ ባንዴ ፈረሰ እኔ ሚሊየንስ ነው ያለቀሰው ያ ሁሉ እንዴት ዝም እንዳሰኙት ይሄ ተአምር ነው ራሱ ተአምር ነው ዝም አሰኘና እንዲያለ ማሸነፍ እንችላለን እንውጣ እንውረሰው አለ ይላል ስጮክ ብላችሁ ወጥቼ ገለጣለሁ በሉ እስኪ አዎ ተነጋገረናል አካብ ፍሬንድ አይደለም አካብ ወዳጅ አይደለም አካብ ነፍሰ ገዳይ ነው አካብ ክፉ ነው አካብ ከርስት የሚያፈናቅል ነው ስለ አካብ ጥሩ ዜና የለንም ስትገለጡ ግን እግዚአብሔር በሱ ላይ የበላይ ያረጋቸዋል ክብር ለኢየሱስ ይሁን እሱ ብቻ አይደለም ይቀጥላል እነዚህ ሰዎች ችግራቸውን አዩ እሺ ጥሩ ነው በቃ እሺ ችግሩን አዩ ማየት አንድ ነገር ነው ደግሞ ወደ ወሬ እንዴት ይደርሳል ለወሬ እንዴት አሁን ከባዱ እኮ እሱ ነው ሽብር ዘሪዎች አሉ አሸባሪዎች አሉ አልሰማሽም ሰማሽ ተሎ ብሎ ብሬኪንግ ኒውስ የሚሰባብሯቸው አሉ ከልክሉ አሜን አሜን እኔ ጠዋት ጸሎት ላይ ቴሌኮንፈረንስ ገባ አንድ ምርቃት መርቃት አለኝ እዚህ መርቂያቸዋለሁ ከማያንጽ ነገር እግዚአብሔር ጋር ያስተላልፋችሁ ማለት አሜን ያስተላልፈን በቃ ይሳታችሁ ያንዳንዱ ሰው ስልክ ይሳታችሁ ምክንያቱም ጭር አድርጓችሁ ነው የሚለው ከሰማችሁት ነገር ነው የምትፈሩታ አሉ በቃ ዲዛስተር ሜከርስ አሉ ቀናችሁ የሚረብሹ እግዚአብሔር ከነሱ ያስተላልፍ በቃ ጥቅስ ይዘው መገለጥ ይዘው አይደለም ደውሉላችሁ ዛሬ ጌታ ምን እንዳለኝ አይደለ ቀደም በሌሊት ስጸልይ እግዚአብሔር ይሄን ቃል ሰጠኝ አይደለም የብዙሃኑ ችግራቸው የብዙሃኑ በጣም ትልቁ ፕሮብሌም ችግራቸውን እያገነኑ ምን እንደምታዘብን ያው በዚህ እንደ 30 ዓመት አገልግሎቴ ትንሽ ነች ሰዎች ለችግራቸው የዘመሩትን ያህል ለመፍትሄው አይዘምሩ ሰዎች ታስረው ያወሯችሁን ያህል ሲፈቱ አይነግሯችሁ ጸልዩልን ብላችሁ ጸልየን የተመለሰው መልስ እንኳን ነገራችሁ ነው አንዳንዱን እኮ በግምት ነው ያወቅነው ወይ ደግሞ ሶሻል ሚዲያ ላይ ምን አለበት ጌታ እንዲባረከ ይብትሉ ብድራን ጠይቃችሁ እንዳ በጣም እኮ አስቸጋሪ እኮ ምክንያቱም ተደብቆ ሲቆጥር አይተ ነው ያደከው ተደብቆ እንደዚህ ችግራችንን በደንብ አድርገን ነው የራእይ ሰዎች ግን እግዚአብሔርን ያገስፋሉ ስጮክ ብላችሁ አሜን ከነርሱ ጋር የወጡ ሰዎች ግን ይላሉ በኃይል ከኛ ይበረታሉና በዚህ ህዝብ ላይ መውጣት አንችልም አሉ
ስለሰለሏት ምድር ክፉ ወሬ ይላል። ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዙረን የሰለልናት ምድር የሚኖሩባት ሰዎች የምትባላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። ጨዋታውን የኪዳን ጨዋታ ማረክ ተተው የቁመት ጨዋታ ነው። ራሳቸውን ፊዚካሊ ማወዳደር ጀመሩ። የላካቸውን ውጡ ያላቸውን ኪዳን የሰጣቸውን የተስፋ ቃላቸውን ረሱ። በዚያም ከነፍሊም ወገን የሆኑት ነፍሊም የኤናቅ ልጆች አየን። አይናቸው ኦድ ለሆነው ነገር ተከፈተ። ወገኖች ሆይ እኔ ጠዋትም ስል ነበር አንዳንድ ጊዜ ኦድ ነገር ይሆናል፣ በቃ ይሆናል። እንዲያውም ቅርብ ጊዜ ከአንዲት ወዳጃችን ጋር ስናወራ በቃ የማየው ነገር አስፈራኛለች። ማለት በህልም ስለሆነ በእውን አይደለም አይደል አልኳት። በቃ ዝም በይ አይደል እንዴ? በቃ ዋናው በእውን አለመሆኑ ነው እንዴ? እንኳን ህልም ሆነ አትሉም እንዴ? ስለዚህ እንዴ ሲወረውረን እንዳደረው እዛው ተገንተን ቢሆን እኮ እዚህ አንመጣም። አሁን እኮ ከህልም አደጋ ተርፋችሁ ነው የመጣችሁት። ግን አትጸልዩ አይደለም፣ ሰማችሁ? መልእክት ነው። በቃ ትጸልያላችሁ አለቀ እንጂ ህልሜን እየየስል ብሆን አታገኙኝም። ከዚህ ሌላ ሰው ነው ማለት ብቻዬን እያወራሁ ነበር የሚለው። አታውሩት። አየን እኛም በአይናችን ግምት አሉ። ራሳቸውን አወዳድረው በአይናችን ግምት ይላል። እነሱ በአይናቸው ቢልኩ እሺ፣ እንዲያው እንደ ጎልያድ ቆሞ አንተ ምናምን ጭሬሬ ምናምን ብሎ ቢልኩ እነሱ ቢናገሩ ቢያወሩት፣ በአይናችን ሰው ገና ሳይደርስ ራሱን ፈትኖ ይጥላል። በአይናችን ራሳቸውን በአይናችን ግምት ደግሞ ግምት ነው። ትላንት ዋና ወዳጃችን ሲል ነበር assumption is the poor level of knowledge ይባላል። assumption በግምት በአይናችን ግምት እንዳንበጣዎች ነበር። እግዚአብሔር ከእግዚአብሔር አምሳል ወርደን ወደ አንበጣ ከመውረድ እግዚአብሔር ያውጣል። አይናችሁ ሲያዝ ግን አለቀ። ደግሞኛ በአይናቸው ዘንድ እንዲሁ ነበርና ነው። እነዛስ እግዚአብሔርን የሚያገዝፉት እንደ እንጀራ ይሆኑልናል። እስኪላችሁ አሜን። ዛሬ ግዴላችሁ ጎብዛችሁ ውጡ እስኪ አሜን። እስቲ እንደ እንጀራ ይሆኑልናል በሉ እስኪ። የትኛውም ሲስተም፣ የትኛውም ስርዓት፣ የትኛውም አዋጅ፣ የትኛውም የገዘፈ ነገር ይኖር ከኪዳን ልጆች አይበልጥም። ባንቺ ያለው በእነሱ ካለው ይበልጣል። እስቲ ጮክ ብላችሁ አሜን። ውስጣችሁን እንዳይሰልበው፣ ውስጣችሁን እንዳይሰርቀው፣ እንዳይዘርፈው። ወገኖች ሆይ ተሸርሽረን እምነታችን ከጣልን በኋላ አንጠቅምም። ጠላት ደግሞ አላማው ኢንቲሚዴት ያረጋል። በኔጌቲቭ ነገር በኔጌቲቭ ኤነርጂ ይሞላና አልችልም፣ በቃ እንደሱ ነው ያለ አንችልም፣ አይሆንም ብለን ራሳችን ዳውን አድርገን ድንገል ያደርጋል። አይናቸው ይበራ ልዩ መንፈስ የነበረብላቸው ግን እነዚህ በቃ ቁመታቸውን እንደ እንጀራ ይሆኑልናል። እንዲያውም እንግሊዘኛው ፓንኬክ ይላል ከፈለጋችሁ። ይለሰልሳል ብዬ ነው ፓንኬክ ከእንጀራ የኛ እንጀራ ጫፉ ራሱ ይቆረጣል። ይሄ በቃ እንደ ልስልሱ ክብር ለኢየሱስ ይሁን። እስቲ ጠላቶች እንደ እንጀራ ይሆናሉ በሉ እስኪ። የምድር ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል፣ እግዚአብሔርም ከኛ ጋር ነው። ጮክ ብሎ እግዚአብሔር ከኔ ጋር ነው አልፈራም ይበል ጉባኤው። እማገዝፈው አምላክ አለኝ፣ እማገነው አምላክ አለኝ። ሃሌሉያ! ከነገሮች በላይ የሆነ ቋንቋዬን የሚቀይር አረማመዴን የሚቀይር ሁኔታን የሚቀይር ከሲስተም በላይ የሆነ በቃ እየተናገርን ቆየን፣ አየን። በቃ ትንሽም ብትሆን አየን። እግዚአብሔር የተባረከ ይሁን። አሉ የተባሉትን እነዛን ትዕቢተኞች ፈረካክሶ አሳይቶናል። አትሊስት የኮሚኒዝም ጊዜ የተወለደ ልጆች አይተናል። አብዮቱን አይተናል አይደል? የራሻን ኮሚኒስት ሲወድቅ አይተናል። ክብር ለኢየሱስ ይሁን። ይችላል። ልጨርስ። ብዙሃኑ የሚገርማችሁ አንዳንድ ሰው በቃ
ኦሪየንትድ የሚሆነው ሞር ኦፕን የሚሆነው ለነቀፋ ነው። የሚገርማቸው ከነ ሙሴ ከሁለቱ ከሰላዮች ይልቅ በቃ ኦፕን ሆነ ለነቀፋ። ይሰማል። እግዚአብሔር አምላክ አይናችሁን ሲከፍት ግን ነቀፋን ሳይሆን ቃሉ ምን ብሏል ትላላችሁ? ስሙ ያሉት ማህበሩ ሁሉ ይላል። እስቲ ማህበሩ ሁሉ በሉ እስኪ። እንደዛ እየጮሁ እንደ ጀራ እንደ ፓንኬክ እያለ ጥላቸው ተገፏል እያለ ሊሰሟቸው አልቻሉ። ከባድ ዘመን እውነትም የማይሰማበት ብዙሃኑ ጆሮ ለተራ ነገር የተከፈተበት ከባድ ዘመን። ማህበሩ ሁሉ ድምጻቸውን አንስተው ጮሁ፣ ህዝቡም በዛ ሌሊት አለቀሱ። የእስራኤል ልጆች ሁሉ በሙሴና በአሮን ላይ ያጉረመረሙ። ማህበሩ ሁሉ በግብጽ ምድር ሳለ ምን ነው በሞት ኑሮ በቃ አንበጣ ሆኖ አንበጣ አረጓቸው። ወደዚያ ምድረ በዳ ምን ነው በሞት ኑሮ ምን ነው አየ ዲፕሬሽን ውስጥ ገቡ። ሱሳይዳል ቶት ውስጥ ገቡ። እነዚህ የራእይ ሰዎች ግን የእግዚአብሔርን ቃል ስለሚሰሙ ስሙ ያሏቸው ለእስራኤል ልጆች ማህበር ሁሉ እንዲህ አሏቸው፣ እያለቀሱ በሞትን ነበር በቀረን ነበር ላሉ ዙረን የሰለልናት ምድር እጅግ መልካም ናት። ኧረ አሜን አሜን። ተቀንጃችሁ ለአንሱ ልመርቃችሁ። የእግዚአብሔር መልካምነት በፊታችሁ ይቀደም። ከመልካም ነገር ጋር እግዚአብሔር ያገናኛችሁ። አሜን። ስሙኝ። ዙረን የሰለልናት ምድር እጅግ መልካም ናት። እግዚአብሔር ከወደደን ስሙ ወዴት እንደሚሄድ ወተትና ማር ወደምታፈሰው ወደዚህ ምድር ያገባናል፣ እርሱንም ይሰጠናል። ሳይት ማር ጀምሮ ወደ እግዚአብሔር ቃል ቢኮዝ ተብለው የወጡት እግዚአብሔር ከነዓንን ትወርሳላችሁ ማርና ወተት ወደምታፈሰው ምድር ያስገባችኋል ብለው በኮምፕሌን ሰዎች ሲያልቁ ችግሩ ብዙሃኑ ነገር መልካምነት ከማየት ይልቅ ያለፈን አሮጌን ነገር ላይ ስቲክ ማድረግ ስለሆነ የሚቀናን ብዙሃኑ እግዚአብሔርን በሰይፍ እንሞት ዘንድ ወደዚህ ምድር ለምን ያገባናል? ሴቶቻችን ልጆቻችን ምርኮ ይሆናሉ፣ ወደ ግብጽ መመለስ አይሻልምን አሉ። በቃ የድሮን ናፍቆት ውስጥ ገቡ። እርስ በርሳቸው ኑ አለቃ ሹመን ወደ ግብጽ እንመለስ ተባባሉ። ያኔ ሙሴና አሮን በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርን ከሰለሉት ጋር የነበሩት የኔው ልጆች ኢያሱና የዮፎኒ ልጆች ካሌብ ልብሳቸውን ቀደዱ። አሁንም እንዲህ አሉ ለእስራኤል ልጆች ማህበር ሁሉ ዙረን የሰለልናት ምድር ስሙ። እነዚህ በትላንትና ሲታሰሩ እንዲህ ያሉ ዙረን የሰለልናት ምድር እጅግ መልካም ናት። ኧረ አሜን አሜን። ጮክ በሉና እግዚአብሔር ለኔ መልካም ነው በሉ እስኪ። ነገ መልካም ነው በሉ እስኪ። ነገ መልካም ይሆናል በሉ እስኪ። ጮክ ብላችሁ ነገ መልካም ይሆናል በሉ እስኪ። በታመመው አሁን በሚሰማችሁ ግራ በተያያዘው ነገር ላይ መልካምነት እናያለን። አውጀን ወጣ እግዚአብሔር እስከወደደን አሉ። አሁንም ወተትና ማር ወደምታፈሰው ወደዚህ ምድር ያገባል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናል። የምድሪቱን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል። ደግሞ መጣ አሁንም እግዚአብሔር ከኛ ጋር ነው አትፍራቸው ብሎ ተናገሯቸው። ወገኖቼ ሆይ የብዙናን ህይወት ከምንሰማው ከምናየው ከምናልፍበት የተነሳ እነዚህ ነገሮች ፍርሃት ውስጥ ኢንቲሚዴሽን ውስጥ ፓኒክ አታክ ውስጥ ከተቷቸው። ነገር ግን በእግዚአብሔር ላይ አታምፁ አለ። እንደ እንጀራ ይሆኑልናል። የምድር ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል፣ አትፍሯቸው ብሎ ነገሯቸው። ማህበሩ ሁሉ ግን በድንጋይ ወግሯቸው ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። ስሙ የሁሉን ድካም የሚገለግል የመጨረሻ አያችሁ። አንዳንድ ጊዜ እግር ኳስ ጨዋታ አይታችኋል። ዋና ጌም እንትን የሚሉ ማለት ጨዋታ ቀያሪዎችን እንዳይጎዱ ያቆዩዋቸዋል። አሁን ሄዱ ተናገሩ አሉ በእነዚህ ሰዎች ስብከት ሊመለሱ ስላልቻሉ እግዚአብሔር አድርገን ማድረግ ነበረበት፣ ክብሩን መግለጥ። እስቲ ጮክ ብላችሁ አሜን። በመገናኛው ድንኳን ተገለጠ። እስቲ ተገለጠ በሉ እስኪ። ጮክ ብላችሁ እስቲ ተገለጠ በሉ እስኪ። ክብር ለኢየሱስ ይሁን።
ተገለጠ። ያን የተንሻፈፈ ያን የተውላገደ ማንነታቸውን አስተካከለው። ክብሩ መጣ፣ ደመና ወረደ። ያን ሁሉ ትራሽ ሪፖርት እግዚአብሔር ገለበጠው። ኧረ አሜን አሜን። የተጻፈባቸውን ጽፈት፣ የተነገረባቸውን ንግርት፣ ያን ሁሉ ተራ ነገር በአንድ መገለጥ ሻረው። መገለጥ ከጠላቶቻችን በላይ ያደርገናል። መገለጥ ከምንፈራው በላይ ያደርገናል። መገለጥ ፈሪዎችን ደፋር ያደርገናል። እግዚአብሔር በመገለጥ መንፈስ ይባርካችሁ። ቆምና እንጸልያለን። እግዚአብሔር ይባርካችሁ።